በአብዮታዊ መንግስቱ ላይ አብዮትን ለማስነሳት የሚሞክሩ ሁሉ የማያወላዳ እርምጃ ይወሰድባቸዋል። በኢራን አደባባዮች ላይ ለተቃውሞ የወጡ ዜጎች የሚጠብቃቸው ቅጣት ከባድ ነው። ሳላህ መሐመድ 19 ዓመት የነጻ ትግል ሻምፒዮን ነው። በኢራን ሰሞነኛ ህዝባዊ ተቃውሞ ውስጥ አመጽ ሲያስተባብር ነበር የተገኘው። የስቅላት ፍርድ ተፈረደበት። ኢራን ለሚያምጹባት ልጆቿ የሚራራ አንጀት የላትም። ሴቶቹም ያደረጉት ይህንኑ ነው። በዓለም አደባባይ ተቃውሟቸውን አሳይተዋል። ታዲያ ምን ይጠብቃቸው ይሆን? ትራምፕ አሳይለም ከጠየቃቸው ሀገራችን እናንተን ለመቀበል በሯ ክፍት ነው ሲሉ ጋብዘዋቸው ነበር። ከዚህ በኋላ ስደተኛ አያስተናግድም ተብሎ የተከረቸመው የዋሽንግተን በር የኢራንን የሴቶች ብሔራዊ ቡድን አባላት ለመቀበል ገርበብ ብሎ ነበር። ምን ነው ቢሉ ፕሮፓጋንዳ ነው መልሱ። ትራምፕ ለኢራን ሴት ብሔራዊ ቡድን ተጫዋቾች አሳይለም ፈቅደው ቪዛ ሰጥተው በአሜሪካ ምድር ቢያኖሯቸው ዓለም የኢራኑን እስላማዊ ስርዓት አብዝቶ ያወግዝ ነበር። አፋኝና ጨቋኝ ነው የሚሉ ክሶችም ማስረጃ ይገኝላቸው ነበር። ስለዚህ ሴቶቹ ለትራምፕ ደህና የፕሮፓጋንዳ መሳሪያ ነበሩ። ለዛም ነው ስደተኞች እንዳይደርሱበት ሩቅ ሆኖ የተሰቀለ የአሜሪካ ቪዛ ለኢራናውያኑ ግብዣ የቀረበው። ነገር ግን ተቀባይ አላገኘም። አውስትራሊያም እንዲሁ በሀገራችን ለመቆየት ካሰባችሁ እናስተናግዳችኋለን፣ ቤታችን ቤታችሁ ነው ብላቸው ነበር። እነርሱም ግብዣውን ለመቀበል ጥቂት ቀናት አመንትተዋል። የሰሞኑ የመላው ዓለም ሚዲያ መነጋገሪያ ርዕስ ናቸው። የኢራን አናብስቶቹ ሺርዛናን። ከእልፍ ዓመታት በፊት የዓለም ዋንጫ ታሪካቸው የሚጀምረው ከደቡብ ኮሪያ ጋር ተያይዞ ነበር። አሁን ስማቸው የሚነሳውም ከደቡብ ኮሪያ ጋር ባደረጉት የእግር ኳስ ጨዋታ ላይ ባሳዩት አነጋጋሪ ድርጊት ነው። የታሪክ ግጥምጥሞሹ ሁለት ታሪክ በአንድ መሰናዶ እንድናጫውታቸው አስገደደን። ወደ ኋላ ተመልሰን አሳዛኝም አስገራሚም የሆነውን የኢራን ሴቶች ብሔራዊ ቡድን የእግር ኳስ ታሪክ እንመለከታለን። ወደ ዛሬ ተመልሰን ደግሞ በአውስትራሊያ የገጠማቸውን ክስተት እናጫውታቸዋለን። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር 1969 የሴት ስፖርተኞች ቡድን ወደ ደቡብ ኮሪያ፣ ሲንጋፖርና ህንድ ተጉዘው የእግር ኳስ አሰልጣኝነትን ተማሩ። እግረ መንገዳቸውንም የሴቶች እግር ኳስ ጨዋታዎችን ተመለከቱ። ወደ አገራቸው ሲመለሱ ከኢራን እግር ኳስ ፌዴሬሽን ጋር ረጅምና ብዙ ጊዜ የፈጀ ንግግርና ድርድር አድርገው የኢራን ሴቶች የእግር ኳስ ውድድር ተጀመረ። በ1971 የፓሪስ ክለብ ወደ ኢራን ተጉዞ ለመጀመሪያ ጊዜ ዓለም አቀፍ ውድድር አደረጉ። የኢራን ክለብ ተሸነፈ። ነገር ግን የሴቶች እግር ኳስ በኢራን ተለመደ። ብዙም ሳይሰነብት ግን የኢራንን አብዮት ተከትሎ በ1979 የሴቶች እግር ኳስ ውድድር ተከለከለ። ከዓመታት በላይ መጥፋትና መገለል በኋላ እንደ አውሮፓውያን አቆጣጠር በ2004 ሴቶች እግር ኳስ ጨዋታ እንዲጫወቱ ዳግም ተፈቀደላቸው። ከአንድ ዓመት በኋላ ብሔራዊ ቡድኑ በምዕራብ እስያ ሀገራት ውድድር ሁለተኛውን አጠናቀቀ። በሚቀጥሉት ተከታታይ ዓመታትም ብሔራዊ ቡድኑ በእስያ የተሻለ ደረጃን አገኘ። ነገር ግን አሁንም ብዙ ሳይርቅ በ2011 የኢራን ብሔራዊ ቡድን በሂጃብ ምክንያት በፊፋ ውሳኔ ከዓለም አቀፍ ውድድሮች ታገደ። በ2012 የፊፋ እገዳ ተነስቶ ሴቶች ወደ ውድድር ሜዳው ተመለሱ። ነገር ግን ፈተናቸው ገና መጀመሩ እንጂ አላበቃም ነበር። አንድ የጥርጣሬ ወሬ በብሔራዊ ቡድኑ ላይ መናፈስ ጀመረ። ከኢራን የሴቶች ብሔራዊ ቡድን ውስጥ 8 ወንዶች ናቸው፣ የጾታ ቅየራ የሚያደርጉ ናቸው የሚል ሐሜት በሰፊው ተናፈሰ። ሐሜቱ እያደገ ሄዶ በ2014 ፊፋ የቀጠረው የባዮሎጂ ባለሙያው ሁሉንም ተጫዋቾች ፈትሻለሁ፣ ሐሜቱ የተሳሳተ ነው እስኪል ድረስ ቡድኑ በከባድ ፈተና ውስጥ ቆየ። በ2022 ለመጀመሪያ ጊዜ ህንድ ባዘጋጀችው የእስያ ዋንጫ ላይ በመሳተፍ ጥሩ በማይባል ውጤት ከውድድሩ ተሰናበተ። የኢራን ፉትቦል ፌዴሬሽን የሴቶች እግር ኳስ ቡድንን ሐሳብ ስለማይደግፍ ቡድኑ ተገቢውን ትኩረትና ከሌሎች ሀገራት ጋር የወዳጅነት ጨዋታዎችን እንዲሁም የልምድ ልውውጦችን እንዲያደርግ አይፈቀድለትም ነበር። በዚህ ምክንያት ብሔራዊ ቡድኑ አቅሙን ለማዳበር አልቻለም። ብሉ ገርል፣ የኳሱ አብዮተኛ። ከኢራን እስላማዊ አብዮት በኋላ ሴቶች ወደ ስቴዲየም ገብተው ውድድሮችን እንዳይመለከቱ ክልከላ ተጥሎባቸው ነበር። ከአብዮቱ በፊት የነበረውና ሴኩላር የሆነው ንጉሣዊ አገዛዝ አብዮቱን ላመጡት አያቶላዎች የሚዋጥ አልነበረም። ስለዚህ ኢራን እስላማዊ መንግስት ሆና ስትዋቀር የባህል አብዮትን ይለውጣሉ ተብሎ የሚታሰቡ አንዳንድ ድርጊቶችን ማቀብ ግዴታ ሆኖ ነበር። ከነዚህ መሃል አንዱ ሴቶችን ከአደባባይ ፌስቲቫሎች ማግለል ነው።
በዚህ ምክንያት ሴቶች ወደ ስቴዲየም ገብተው የስፖርት ውድድሮችን እንዳይከታተሉ ታገዱ። ነገር ግን አብዮት ይነሳበታልና አንዲት ሴት በኢራን እስላማዊ ባህል ክልከላዎች ላይ አብዮት ቀሰቀሰች። ነገሩ የሆነው እንዲህ ነበር። ኢራናዊቷ ወጣት ሳሃር ኮዳያሪ በእንግሊዝኛ ቋንቋና በኮምፒውተር ሳይንስ 2 ዲግሪዎች ያላት የቴህራን ወጣት ነች። ከአካዳሚክ ልምዷ ባለፈ ደግሞ የእግር ኳስ አድናቂ ነበረች። የምትደግፈው ክለብ ኢስቴግላል ኤፍሲ ይባላል። በ2019 ይህች ወጣት የምትደግፈው ክለብ ከአልአይን ጋር የሚያደርገውን የክለቦች ሻምፒዮንስ ሊግ ለመታደም ወደ ዝነኛው አዛዲ ስቴዲየም ትሄዳለች። ነገር ግን የሀገሯ ስርዓት ኳስ መመልከትን ስለማይፈቅድላት ወደ ስቴዲየሙ የገባችው ወንድ መስላና የስቴዲየሙን ጥበቃዎች ሸውዳ ነበር። ነገር ግን በጨዋታው መሃል ሳሃር ኮዳያሪ በጠባቂዎቹ አይን ውስጥ ትገባለች። ተይዛም ናጃ ወደ ተባለ ኢራን እስላማዊ ፖሊስ ትወሰዳለች። በዚያ 3 ሌሊቶችን ካሳለፈች በኋላ የፍርድ ሂደቷን ውጭ ሆና እንድትከታተል ከእስር ትለቀቃለች። ከ6 ወር በኋላም ወደ ኢራን አብዮታዊ ፍርድ ቤት እንድትመጣ መጥሪያ ይደርሳታል። የተከሰሰችበት ጉዳይም ሂጃብ ሳይለብሱ አደባባይ ወጥቶ ኃጢአትን በመስራትና ባህልን በማዋረድ ነው። ነገር ግን በዕለቱ ዳኛው በችሎት ስላልተገኙ የፍርድ ውሳኔ አልተላለፈባትም ነበር። ነገር ግን ከክሷ ተነስተው 6 ወር ሊፈረድባት እንደሚችል ይነግሯታል። እርሷ ግን ያን ዕለት ከፍርድ ቤቱ ስትወጣ ከህንፃው ፊት ለፊት ሰውነቷ ላይ ጋዝ ደፍታ ራሷን በእሳት ታቃጥላለች። የቆዳዋ 90%ን በእሳት ተጎድቶ ሕይወቷ ግን ባለማለፉ ሆስፒታል ትገባለች። ከ1 ሳምንት የስቃይ ቆይታ በኋላም ነፍሷ ከስጋዋ ትለያለች። በጣም የሚያሳዝነው ደግሞ እርሷ በሆስፒታል አልጋ ላይ ሳለች አብዮታዊ ፍርድ ቤቱ የተላለፈባትን የ6 ወር ቅጣት አጽድቆት ነበር። ነገር ግን ከሞቷ ዜና በኋላ የኢራን የፍትህ ስርዓት ቃል አቀባይ ጎላን ሁሴን እስማኤል ሳሃር 6 ወራት እስር አልተፈረደባትም፣ ቅጣትም አልተላለፈባትም ነበር ብለዋል። በመንግስት የቴሌቪዥን ጣቢያ ላይም እህቶቿ ቀርበው ሳሃር የአእምሮ ጤና ችግር ይስተዋልባት እንደነበርና የዩኒቨርሲቲ ተማሪ እያለች ራሷን የማጥፋት ሙከራ አድርጋ እንደነበር ይናገራሉ። ነገር ግን ሰፊው ህዝብና ምዕራባውያን ተቋማት ለወጣቷ ሞት የኢራንን አፋኝ ስርዓት በእጅጉ ኮንነዋል። በሞቷ ላይ ትኩረት ያደረገና እውነተኛ ታሪኳን ያሳያል የተባለ የ12 ደቂቃ ፊልምም ተሰርቶ በመላው ዓለም ተወዳጅ ለመሆን ይበቃል። ዘ ሪሰስ በ160 ዓለም አቀፍ ፊልም ፌስቲቫሎች ላይ ለእይታ ቀርቦ 32 አዋርዶችን ማሸነፍ የቻለ ፊልም ነው። ሳሃር ኮዳያሪ አሁን የምትወደው ክለብ በሚለብሰው የትጥቅ ቀለም ሰማያዊ ሴት ወይም ብሉ ገርል በሚል ትታወሳለች። በእርሷ መስዋዕትነትም ኢራናውያን ሴቶች ወደ ስቴዲየም ገብተው የእግር ኳስ ጨዋታዎችን እንዲታደሙ ተፈቅዶላቸዋል። ወደ ሰሞነኛው ክስተት እንመለስ። የኢራን እስራኤል ጦርነት ሲፈነዳ ብሔራዊ ቡድኑ የሚገኘው በአውስትራሊያ ነበር። ምክንያቱም የመላው እስያ ሴቶች ጨዋታ ውድድር በዚያ ይደረጋል። በውድድሩ ላይ ኢራን ከደቡብ ኮሪያ የነበራቸውን ጨዋታ ለመጀመሪያ ሲዘጋጁ እንደ ልማዱ ብሔራዊ መዝሙር ይዘመራል። ነገር ግን የኢራን ተጫዋቾች ብሔራዊ መዝሙሩን ለመዘመር ፈቃደኞች አልነበሩም። ምክንያታቸው ደግሞ በኢራን ያለው ህዝባዊ ተቃውሞና ተጫዋቾቹ በኢራን መንግስት ላይ ያላቸውን ተቃውሞ ለማሳየት ነው። በወቅቱ በኢራን ነጋዴዎች አነሳሽነት የተቀሰቀሰው ህዝባዊ ተቃውሞ በሺዎች ለሚቆጠሩ ዜጎች ሞት ምክንያት ሆኖ ነበር። ይህን ተቃውሞ ሴቶቹ የብሔራዊ መዝሙሩን አልዘምርም ሲሉ የኢራን መደበኛ ቴሌቪዥን የብሔራዊ ቡድን ተጫዋቾቹን ከሃዲዎች ናቸው የሚል መግለጫ ያወጣል። ለዚህ መግለጫ ምክንያቱ ኢራን በአሜሪካና እስራኤል ጥቃት ተሰንዝሮባት በነበረበት ጊዜ ላይ ሴቶቹ ይህን ድርጊት በመፈጸማቸው ነው። የጦርነት ጊዜ ከሃዲዎች ተብለው ተፈረጁ። ይህንንም ተከትሎ ሁኔታው በመላው ዓለም መነጋገሪያ ሆነ። በሁኔታው መጠቀምን የቋመጡት ትራምፕ ፈጠን ብለው ሴቶቹ በአውስትራሊያ መቆየት የማይፈቀድላቸው ከሆነ እኛ ተቀብለን ልናኖራቸው ፈቃደኞች ነን አሉ። የአውስትራሊያ እግር ኳስ ፌዴሬሽን እና የሀገር ውስጥ ጉዳይ ቢሮ ግን ሴቶቹ ከፈለጉ አሳይለም ለመስጠት ዝግጁ ነን የሚል መግለጫ ወጣ። ይህንንም ተከትሎ የብሔራዊ ቡድኑ ተጫዋቾችና ባለሙያዎች ካረፉበት ሆቴል ወደ ተዘጋጀላቸው ሌላ ጥብቅ ስፍራ ተወሰዱ። ነገር ግን ጥቂት ቆይቶ ተጫዋቾቹ ሀሳባቸውን ይለውጡና ወደ ሆቴላችን መልሱን፣ እዚህ መቆየት አንፈልግም ይላሉ። ይህኔ በአውቶቡስ ሲጓጓዙ የአውስትራሊያ ሕዝብ ልጆቻችንን ጠብቁ የሚል መፈክር ይዞ የአውቶቡሶቹን መንገድ ዘጋ። ተጫዋቾቹም በአውቶቡሱ መስታወት እጃቸውን አውጥተው አድኑን የሚል ምልክት ማሳየታቸውን ሚዲያዎች ዘግበዋል። ነገር ግን እንዲያም ሆኖ ከቀናት ግራ መጋባት በኋላ አብዛኞቹ የብሔራዊ ቡድኑ አባላት ወደ ሀገራችን መልሱን ሲሉ 2 ተጫዋቾች ብቻ በአውስትራሊያ ቀርተዋል። ከቀናት በኋላም ዝነኛ በሆነ የአውስትራሊያ ክለብ ውስጥ ልምምድ ሲያደርጉ በአደባባይ ታይተዋል። የተቀሩት የቡድኑ አባሎች በአንጻሩ በአውስትራሊያና አሜሪካ የቀረበላቸውን የቪዛ ጨረታ ውድቅ አድርገው በኢስታንቡል አቋርጠው ቴህራን ሲደርሱ በሀገሪቱ ሕዝብና በመንግስት ሹማምንት ከፍተኛ አቀባበል ተደርጎላቸዋል። ምዕራባውያን ሚዲያዎች በአንጻሩ ሴቶች ወደ ሀገራቸው መመለስን የመረጡት የሀገራቸው መንግስት በቤተሰባቸው ላይ ጥቃት እንደሚፈጽም ስለዛተባቸውን የሚል ዘገባን ሰርተዋል።
ያም ሆነ ይህ ግን ቡድኑ ቴህራን ሲደርስ የጀግና አቀባበል ተደርጎላቸዋል። ምን ይጠብቃቸዋል የሚለው ግን ዛሬም እንቆቅልሽ ነው። ምክንያቱም የኢራን ሕግ አመፀኛ ተብሎ ለተፈረጁ አይራራም። ሳላህ መሐመዲ በሩሲያ የነሐስ ሜዳሊያ ለሀገሩ አስገኝቶ የኢራንን ባንዲራ ከፍ ያደረገ ዓለም አቀፍ አትሌት ነው። በፈረንጆቹ መስከረም ወር በነበረ ህዝባዊ አመፅ ላይ እሱና 2 ጓደኞቹ 2 የፖሊስ አባሎችን በመግደል ተጠርጥረው ይያዛሉ። ፍርዳቸውም ስቅላት እንዲሆን ይወሰናል። ብዙዎች አሳዛኙን ውሳኔ ተቃውሞ መሐመዲና ጓደኞቹን ለመከላከል ቢሞክሩም አልሆነም። ስፖርተኛው ወጣት በስቅላት ተቀጥቷል። ይህ ክስተት 6 ዓመታት ወደ ኋላ ይወስደንና ናቪድ አፍካሪን ያስታውሰናል። ሌላኛው የስቅላት ሰለባ የነጻ ትግል ስፖርተኛ። ናቪድ አፍካሪም ልክ እንደ ሳላህ መሐመዲ ሁሉ በህዝባዊ አመፅ ውስጥ ሲሳተፍ በመገኘቱ ነበር ለስቅላት የተዳረገው። ነገር ግን የእርሱም ክስ የፖሊስ አባልን መግደል የሚል ነበር። በጊዜው ከዓለም አቀፍ ኦሎምፒክ ኮሚቴ እስከ አሜሪካው ፕሬዝዳንት ዶናልድ ትራምፕ ድረስ ናቪድ አፍካሪ እንዳይገደል ከፍተኛ ትግል ተደርጎ ነበር። ነገር ግን ስፖርተኛው በግድያ ላይ መገኘቱ በማስረጃ ተረጋግጧል ስለተባለ ቅጣቱ ጸድቆበታል። 2 ወንድሞቹም እንዲሁ በ54 እና 27 ዓመት እስራት እንዲቀጡ ተወስኖባቸዋል። የናቪድ አፍካሪና የሳላህ መሐመዲን ቅጣቶች ተመሳሳይ የሚያደርጋቸው ሁለቱም በመንግስታዊ ተቃውሞች ላይ መገኘታቸውና በእስር ቤት ቃላቸውን ቶርቸር ተደርገውና ተገደው መስጠታቸው ነው። ኢራን በዚህ ወቅት ተመሳሳይ ታሪክ መድገሟን ዓለም አቀፍ ሚዲያዎች በመዘገብ ላይ ሲሆኑ የሴቶች ብሔራዊ ቡድን ተጫዋቾች ዕጣ ፈንታ ምን ይሆናል የሚለው እያነጋገረ ነው። ከኢራን ስፖርታዊ መረጃዎች ሳንርቅ አንድ ወቅታዊ መረጃ አክለን መሰናዷችንን እናብቃ። ኢራን የዓለም ዋንጫ ጨዋታዎቿን በሜክሲኮ ለማከናወን መጠየቋ ተሰምቷል። የኢራን እግር ኳስ ማህበር ከደህንነት ጋር በተገናኘ ኢራን የዓለም ዋንጫ ጨዋታዎቿን በሜክሲኮ ማከናወን እንድትችል እንዲፈቀድላት ከፊፋ ጋር እየተደራደረ መሆኑን ያሳወቀው ከሰሞኑ ነው። የኢራን እግር ኳስ ማህበር ፕሬዝዳንት መህዲ ታጅ በኤክስ ገጻቸው ባሰፈሩት መልእክት ትራምፕ ለኢራን ብሔራዊ ቡድን ደህንነት ማረጋገጫ እንደማይሰጥ ግልጽ ባላደረገበት ሁኔታ ወደ አሜሪካ ልንጓዝ አንችልም ብለዋል። አያይዞም ኢራን በዓለም ዋንጫ የምታደርጋቸውን ጨዋታዎች በሜክሲኮ ልታከናውን በምትችልበት መንገድ ዙሪያ ከፊፋ ጋር እየተነጋገርን ነው ብለዋል። ባለፈው ሳምንት የኢራን ስፖርት ሚኒስትር አሜሪካና እስራኤል ጥቃት ከፈጸሙብን በኋላ በውድድሩ ላይ መሳተፋችን ነገር የማይታሰብ ነው ማለታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በውድድሩ መሳተፍ ትችላለች፣ ለራሳቸው ደህንነትና ሕይወት ሲሉ ግን ባይገኙ ይሻላል ማለታቸው አይዘነጋም። የኢራን ብሔራዊ ቡድን አስቀድሞ በተያዘው ፕሮግራም 2 የምድብ ጨዋታዎችን በሎስ አንጀለስ፣ ቀሪውን 1 ጨዋታ በሲያትል እንዲያከናውኑ ቀጠሮ ተይዞለት ነበር።